ለምን እዚህ መጣ? ናፍቄህ ነው አይደል? እርግጠኛ ነኝ ናፍቄህ ነው። ልጅህ ወይስ እኔ? እያለች ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? ከኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እናንተም ጋር የእግዚአብሔር ሰላም ይብዛላችሁ እያልኩ አቤም ድራማ ክፍል 12ን ይዤላችሁ መጥቻለሁ። በክፍል 11 እንግዲህ ሜላት እርጉዝ እንደሆነች በሁለታቸውም በቆሙበት መካከል ነግራቸው እንደሄደች እናስታውሳለን። አቤም እንዳልተቀበላት፣ ሊዲያም ደግሞ መቼም አላምንሽም አንቺ ውሸታም ነሽ ብላ ጥላት እንደሄደች፣ ነገር ግን እኔ አቤምን አልፈልገውም፣ ከአሁን በኋላ ከእሱ ጋር መሆን ትችያለሽ፣ እሱና እኔ ፍቅረኛሞች አይደለንም፣ ተለያይተናል፣ ስለዚህ እንደፈለጋችሁ ነው ብላ ጥላት እንደሄደች እናስታውሳለን። እናም በዚህ ክፍል አቤም ሜላት ቤት ቀጥ ብሎ ሄዶ በር ላይ እየጠበቃት ነበር። እሷም ወጥታ ናፍቄ ነው አይደል እያለች ስታዋራው፣ በጭራሽ አንቺ መቼም ሰው አትሆኝም፣ ምን አይነት ባለጌ ነሽ፣ እኔ መቼም አላምንሽም፣ ነገር ግን ከዚህ ስም ከማጥፋት ወንጀል ውጪ በጣም መጥፎ ሴት ነሽ፣ ይህ ሁሉ ሊዳያን እና እኔን ለማለያየት ነው አይደል እያላት፣ እሷም እኔ ደግሞ ናፍቄ የመጣ መስሎኝ፣ ለካ አንተ ልትሳደብ ነው የመጣኸው፣ ከዚህ በላይ እንድታንቋሽሽኝ አልፈልግም፣ እኔ ወደድኩ እንጂ ምን አደረግኩ? ደግሞ ይህን ሁሉ የምትሆነው ለዛች ለማትረባ ልጅ ብለህ ነው አይደል አለችው። እሱም በጭራሽ ሊዲያ ሁሉ ነገር የተሟላላት ሴት ናት፣ በአንቺ አንደበት ሁሉ የምትጠራ አይደለችም፣ በጣም ስነ ስርዓት ያላት ክብር ያላት ሴት ናት፣ ልቤም ሁሉ ነገሬም ከእሷ ጋር ነው ያለው፣ ስለዚህ ከኔ ህይወት ውጪ እኔ በጭራሽ አንቺን ላምንሽም ልቀበልሽም አልችልም፣ በጭራሽ እንዴት እንደምታስጠልኝ። ኤርሚ ግን እንደው ምንሽን አይቶ ነው የወደደሽ? እንግዲህ አቤም በጣም ተናዶ ሊዲያን ፍለጋ ወደ ምሰራበት ወደ ሆቴሉ ሄዶ ነበር። እዛም ሊዲያም ደግሞ በሀሳቡ ምስጥ ብላ በብቻዋ ቆማ ነበር። ጓደኛዋም ምን እያሰብሽ ነው ጓደኛዬ፣ ምን ሆነሻል አለቻት። እንደው እያሰብኩ ያቤን ነገር ምናምን አለቻት። ግን ምን ሆናችኋል? አናደደችሽ አይደል የዛች የሚላት ነገር ስላት፣ አይ እኔ በሷ አልተናደድኩም፣ ምክንያቱም እኔ አላመንኳትም፣ ደግሞ ቢሆንም የእነሱ ህይወት ነው አይመለከተኝም፣ እኔና አቤል እኮ ተለያይተናል፣ ካሁን በኋላ አንገናኝም አለቻት። ጓደኛዋም ለምን እናንተ እኮ ትዋደዳላችሁ፣ ምን ሆነሻል ለምን እንድታያለሽ እያለቻት፣ እሷም አይ ካሁን በኋላ እዚህ ጋር ነው መቆም ያለበት፣ የቱንም ያህል ብንራምድ ከዚህ በላይ ሊሄድ አይችልም፣ የአቤምና እኔ ጉዳይ መቆም አለበት እያለች ስታወራት፣ በድንገት አቤም መጣ። ከሩቅ አየችው። ውይ መጣ 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 አለች። ጓደኛዋ ማ ስትላት፣ ሊዲያም አቤም ነዋ በየለችም በይው የለችም በይው አለቻትና ተደበቀች። እሱ ግን አይቷት ነበር። ጓደኛዋ መጥቶ ሰላም ካለ በኋላ እንዴት ነሽ ሊዲያ አልመጣችም አላት። አዎ አልመጣችም አለችው። ምን ሆና ይሆን? ስልኳን ምስደውል ብሎክ አርጋኛል የመሰለኝ፣ አይሰራም ስልኳ፣ እባክሽ ከቻልሽ ወይ አንቺ ትደውይላት አላት። እሷም እሺ አለችና ነገር ግን ስልኩን አልደወለችም ይመስለኛልና አይሰራም ላንቺም አላት ማለት ነው። አዎ እና አይዞ በቃ ተረጋጋ፣ ምንም አትሆንም፣ ደህና ነች እሷ ምናምን ብላ ሸኘችው። እሱ ግን ስላያት ውጭ ቁሞ እየጠበቃት ነበር። ስራ ጨርሳ ስትወጣ ሊዲያ አቤም ውጭ ቁሞ ስታገኘው ተናደደች። ምን ታረጋለህ እዚህ ስትለው፣ አንቺን እየጠበቅኩ ነው አላት። ደግሞ ውስጥ እንዳለሽ አይችሽ ነበር ጓደኛሽ የለችም ስትለኝ፣ በቃ ተረጋግቼ እየጠበቅኩሽ ነበር ውጭ ላይ ላለማስቸገር እና የመጣሁት አንቺን ላይሽ ነው አላት። ምንነቴን ታይኛለህ፣ በቃ እየኝ ሂዳውን ድጋሜ እንዳትመጣ እዚህ ያለች። ምን እየሆንሽ ነው? ለምንድነው እንደዚህ የተቀያየርሽብኝ? እኔ እኮ በጣም ነው የምወድሽ፣ ምን ሆነሻል? ለምንድን ነው ሌዱ እንደዚህ የምትሆኘው? ምናምን እያለ ተለማመጣት። በጭራሽ ልሰማ አልፈለገችም። እሱም በቃሽ ልሸኝሽ ቢያንስ ስላት፣ ሸኝ አያስፈልገኝም ብላው ጥላው ሄደች። ጥላው ስትሄድም ተከተላት። ከዛም የሆነ ካፌ ተቀምጠው ለስላሳ ነገር እየጠጡ ነበር። እናም እዛ አንዳንድ ነገር ሲያወሩ፣ ካሁን በኋላ ያንተና እኔ ነገር አብቅቷል፣ ይህን መቀበል መቻል አለብህ፣ ለአንተም ለእኔ የሚሻለው ይሄ ነው፣ አንተ በቀረብከኝ ቁጥር እናቴን አጣታለሁ አለችው። እንዴ የእናትሽን ነገር ከእናቴ ጋር አውርቼ የፈታሁት መስሎኛል ነበር፣ እኔ ሜላት ባለችው ተናደሽ መስሎኝ እንጂ
በዚህ ነው እንዴ አላት። እኔ ስለሚላት አይመለከተኝም፣ ያ ያንተ ህይወት ነው። እኔ እያልኩ ያለው ስለ እናቴ ነው አለችው። እናትሽ እኮ እናቴ ናት ብዬሽ ነበር አላት። እንደሱ ብታስብማ ከኔ ትርቅ ነበር አለች። እኔ በጭራሽ ይሄን አልችልም፣ አንቺ እንኳ ብትተኝ እኔ አልተውሽም፣ በጭራሽ አልተውሽም እያለ ሲያወሩ በመጨረሻም እኔን ቤተሰቤን የተውኩላንቸው ብያደን እንዳላት እንዴት እንድትለኛለህ? ገና ካሁኑ መውቀስ ጀመርክ? ከቤተሰብ ለመውጣት እኔ ሆንኩ ምክንያቷ። ካሁኑ አመሰግናለሁ፣ ድጋሜ ጣገቢ እንዳደርስ ብላ በጣም ተናዳ ጥላው ሄደች። በድጋሚ ልታገኘው እንደማትፈልግም ነግረዋለች። አቤብም በጣም አዝኗል። በዚህ ጋር ደግሞ እናቱ ለአባቱ ደውላ ሌላ የሴራ ጥንስስ እየጠነሰሰችለት ነው። አባቱም ደውሎ ልጆች እንዴት ናቸው ሲላት፣ ልጆች እኮ የሉንም፣ አንዲት ናት ያለችን፣ ያኛውማ ክዶን ጥሎን ሄዶ የለ እንዴ አለችው። ድርጅቱስ እንዴት ነው ሲላት፣ አሪፍ እየሄደ ነው፣ እሙቴ እየመራችው ነው አለችው። እሱም በጣም ተናዶ አባትየውም ልጁን ይቅርታ በይውና ወደ ድርጅቱም ወደ ቤቱም ይመለሳላት። አላደርገውም፣ እግር ስር ተደፍቼ ይቅርታ እንድለው ነው የምትፈልገው? በጭራሽ አላደርገውም። እናም ደግሞ እሙቴ ጥሩ እየመራችው ነው፣ አንዳንድ ነገር ተምራለች እኮ፣ ስለዚህ ጥሩ እየሄደ ነው አለችው። አልተቀበላትም። እና ምን እንደሆነ ነው የምትፈልገው? እኔ ሄጄ እንድሰራልን ነው የምትፈልገው? በጭራሽ አላደርገውም። ከፈለክ እና ስራ ተብለህ ነበር፣ እዚህ ያለውን ሳልጨርስ አልመጣም ብለህ እንጂ፣ ስለዚህ አይመለከተኝም፣ ከፈለገ ድርጅቱ ይክሰር አለችው። እናም ደግሞ ልጅህ እኛንም ክዷል፣ አስረግዞም ደግሞ ልጁን ክዷል አለችው። እኛን የካደ ያስረገዘውን መካር ለሱ ቀላል ነው። ስለዚህ የከሌ ልጅ ናት፣ የባለ ሀብት ልጅ ናት፣ ጥሩ ልጅ ናት፣ ያው ታውቀዋለህ ደግሞ እኛንም ጎረቤትም ሰው ጉር ሳይለን ወዷ ሳይገፋ ሽማግሌ ልከን ቶሎ ማግባት አለበት። ለዚህ ደግሞ የምችለውን አድርግ ስትለው እኔም ማድረግ እችላለሁ አላት። የምችለውን ሁሉ አድርግና ልጁ ማግባት አለበት። እሷን በጣም ነው የምታሳዝነው። ብታየት ደግሞ ቆንጆ ልጅ ናት፣ መልካም ልጅ ናት እያለ እንግዲህ እናቱ የአቤም እናት ለአባቱ አስፈራርቶት ወይም ደግሞ የሆነ ነገር ብሎት ሜላትን እንዳገባት እየጎተጎተችው ነው። እናም እንግዲህ አባቱ ይደውልለት ይሆን? አቤምስ መልሱ ምን ይሆን? ሊዲያስ በዚሁ ትጸና ይሆን? ከእናቷ ጋር አውርታስ አዲስ ነገር ይኖር ይሆን? አብረን የምናይ ይሆናል። እና በዚህ ጋር ደግሞ እሙቲ ሰራተኛዋ ለዘበኛው ምግብ ይዛለት ልትወጣ ስትላ አየቻት። ምን ይዘሽ ነው ስትላ ለዘበኛው ምግብ ይዤ ነው አለቻት። አቆመቻት። እኔ ወስድለታለሁ ግን ምንድን ነው ያልሽው አለቻት። ሽሮ ነው ስትላት እጅ ሽሮ አለቻት። አዎ እኔ ምን ላደርግ የትዬ ትእዛዝ ነው፣ ሰራተኛና ዘበኛ ሽሮ ነው የሚበላው ስላለችን እሱን ነው የሰራሁት አለቻት። አንቺ እንኳ የድስት ጥራጊ ምናምንም ቤት ውስጥ ነሽ አታጭም፣ እንዴት እሱን ሽሮ ብቻ ታረጊለታለሽ? በይጅና የሆነ ነገር አድርግለት፣ ሌላ ነገር ስሪለት፣ ሌላ ነገር አድርግለት ስትላ ከስጋው ላድርግለት፣ ካልጫውም፣ ከቀዩም፣ ከአጥንቱም እያለች በደስታ ነው ልታረግለት የነበረው። እናም ደግሞ አንዳንዴ ያው ከቤት ወጥ አንዳንዴ እያረኩ ሰጠዋለሁ እና እየሰራቅሽ ነው አለቻት። ያው ምን ላድርግ ብለሽ ነው? እያሳዘነኝ እኮ ነው ሙትዬ አለቻት። በይኔ እንደሰማዎች ማሚ እንዳሰማሽ፣ ለማንኛውም አሁን አድርጊለትና ከሁሉም ቶሎ ይዘሽ ነው ያለቻት። ከሁሉም አርጋ ራሷ ልትወስድ ነበረ ይዛ የመጣችው፣ ግን እሙቲ ተቀብላ ይዛላት ሄደች። እሙቲ በነገራችን ላይ ከዘበኛ ፍቅር ሳይገባላት አይቀርም፣ ግን ደግሞ እንዳይነቀባትም ትፈልጋለች እና በልጅቷ መሀኝታ ምግቡን ይዛ ሄደች። ምግቡን ይዛ ሄዳ ውሃ እያጠጣ ነበር እና ሳቅሴ ስታየው ጥርሱን ወይኔ ደግሞ እንዴት አባቱ ያምራ ሲስቅ አለች ለራሷ። ግን ደግሞ እሱ እንዳይገባው ምን ትገለፍጣለህ? ዝም ብላ አትገልፍጥ፣ አሁን ምግብህን ብላ፣ ምግብህን ደግሞ ሁሉም አገኘ ብለህ ጠራርገህ በልተህ ስራህ እንዳትረሳ ብላ ተቆጥታው ወደ ቤት ተመለሰች። ወደ ተመልካቾቼ በቀጣይ ክፍል ምን እንደሚሆን ምን ሊገጥማቸው እንደሚችል አብረን የምናይ ይሆናል። እስካሁን ግን አብራችሁ ስለነበራችሁ ስለምትከታተሉ ምስጋናዬ ከልቤ ነው። ውድ ተመልካቾቼ ሰላም፣ እግዚአብሔር ከሁላችን ጋር ይሁን።